ተቀመጭ ገኒ ላይ ስለሌለኝ ምግብ አልሰራውም ምግብ ገዝቼ ልምጣ አይ አያስፈልግም ቁጭ በል አይቆይ እሺ ቤቴ እንዴት አይሻል ቪላህ በጣም ታምራለች ቤተሰቦች ሄሉ አሉ ግን ክፍለ ሀገር ናቸው እርግጠኛ ነኝ ክፍለ ሀገር ያለው ቤታችሁ ከዚህ በጣም ያምራል አዎ የቤተሰብ አይደል እንደኔ ግን አንተም እዛ ብትኖር ሳይሻል አይቀር ምን ከዚህ በኋላ ገጠር አዎ ምክንያቱም ከዛ የተሻለ ህይወት እኮ እየኖርክ አይደለም አዎ አውቃለሁ ሁሉም ነገር ግን እንዳለ አይቀጥም ይቅርታ አርግልኝና እኔ በተስፋ አልኖርም ተስፋ ገዳይ ነው በተቃራኒ አይገርም እኔ ደግሞ የሚያኖረኝ ተስፋ ተምሬያለሁ ብዙ ስራዎችን ሰርቻለሁ ሁሉም ነገር እኮ ባለበት አይቀጥልም እኔ ግን ሳስበው በጣም ከባድ ነው እንደ ፍቅረኛ ተስፋ ብትሰጪኝ አይዞ ብትይኝ ግን ደስ ይለኝ ነበር እውነት ለመናገር የሆነ ቀን አግኝቼ ስተዋወቅህ ኑሮህ እንዲህ ይሆናል ብዬ አላሰብኩም ነበር ቤቴ ስትመጪ ኑሮ ያስጠላሽ እሱስ ከዛም በኋላ ባገኘው ቀናቶች አንተን ለማወቅ ብዙ አልከበደኝም ነበር ገኒ አትጠይኝም ግን አይደል እንውጣ ምን ሆነሽ ነው ግን ሮጥሽ እኮ በጣም ጥለሽኝ ታመልጭ እኮ ነው ያስለፍነት ብሩክ እየየም ሲደላ ነው ሲባል አልሰማህም ምን ነው ግን አስቀየምኩሽ እንዴ አይ ምንም አላስቀየምከኝም ታዲያ ምን ተፈጠረ ቢያንስ ምሳ እንብላ ትንሽ የምግብ ቤት ውስጥ የምታወጣት ብር ዘይት ትዛና ሰራ ብላባት ይቅርታ አድርግልኝና እንዳንተ አይነት ሰው ለድሌ ማላሳየው ምን አጥፍቼ ነው ግን ምንም አላጠፋህም ጥሩ ሰው ነህ ግን መጀመሪያ ጠግበህ ሄደር ጠግበህ ስታድነው ሴት ልታምርህ የሚገባው ገንዘብ ስለሌለኝ ልትተኝ እና ካንተ ጋር ሀብዬ ልጀምር ለዛውም በማይጨበት ተስፋ ምንም እኮ የለህም እስኪ ራስህን ይው ገኒ አንቺም እኮ ምንም የለሽም አብረን እናድጋለን ብዬ አዎ ምንም የለኝም ግን ካንተ በተሻለ የሚያደርግልኝ ሰው አለ ካንተ ጋር የሚቀርብኝ በጠራራ ፀሐይ ሻይ መጋት ነው ሰማኛለህ ደግመህ እንዳትደውልልኝ በተደጋጋሚ ያገኘሽ ሴት ቋንጭሽ ቢዚ ያደረኩት እንዴ አረ በፍጹም እንደውም ከብቸኝነት እኮ ነው ያላቀቅሽ ለምን ብቸኛውንክ ዳስሎንኩ ነው ምንም ስለሌለኝ ማንንም አይፈልገኝ ተገላገልካ ሀብታም ስትሆን እኮ ማንንም ወለት አይኖርብህም ሀብታም እንደመሆን እኮ እርግጠኛ ሆነሽ እየለፋ ነው በዛ ላይ ትልልቅ ሀሳቦች ይዛል አይዞ ትንሽ ጊዜ ነው እንደሌላው ካራክሽን ስኬቴ ደግሞ ቅርብ ይሆናል እኔ ገንዘብ አሳዳጅ ሴት አይደለሁም ፍቅር ከሁሉም ይቀድማል አስበከዋል ከዚህ ጀመረ ፍቅር ፍጻሜ እንዴት እንደሚያምር እንዳፍሽ ያደርግ እንዳትጠራጠር ግን እኮ ስለ ቤተሰብሽ አውርተሽኝ አታውቂ ምን ላውራክ አላረ ስለ ስራቸው ስለ ኑሯቸው አባቴ የግሉን ስራ ነው የሚሰራው ሀብታም አይደለም ደሃም አይደለም እናቴ ደግሞ የመንግስት መስሪያ ቤት ነው የምትሰራው መጥፎ አይደለም ገበያ በቃ ይሄ ነው ኦ የሀብታም ልጅ ነሽ አረ እኔ የሀብታም ልጅ አይደለሁ በሆነም ደግሞ ለጊዜው ከነሱ ጋር ነው እንጂ የነሱ ሀብት እኮ አብሮኝ አይዘልቅም አስተዋይ ነሽ አመሰግናለሁ አንተ በይበልጥ አስተዋይና ጠንካራ ነህ ህልምን ለማሳካት የምትሞክርም ነህ እኔ እንኳን እጥር ነበር አይዞህ ይሳካል እሺ
ብሩኬ ወይ ምን ሆነ ነው ብሩኬ? እኔ ማልሆነው ነገር አለ ብለሽ? አይክፋክ እንጂ። እሺ እኔ ውድ ደግሞ እንዴት እስከዛሬ አላየሁት? ሀብልሽ በጣም ነው የሚያምረው። አጎቴ ከመሞቱ በፊት የሰጠኝ ስጦታ ነው። አጎቴን ከአባቴ በላይ ነው የምወደው። አሳድጎኛልም። በተመመን ጊዜ ያስታምመዋለሁ። እንደሚሞት ታውቆት ነው መሰለኝ ከአንገትሽ ላይ እንዳይወልቅ ብሎ ነው የሰጠኝ። በጣም ይቅርታ። ችግር የለውም። አሁን አንተ የሆንከው ንገረኝ። ትንሿን ፕሮጀክቴን ለመጀመር የተወሰነ ገንዘብ አስፈልጊ። ስንት ነው? 60,000 ብር። አይዞን ፈልጋለን መላናጣ። ለዚህ ነው እንደዚህ ተጨነቀ? ከዚህ በላይ የሚያስጨንቅ ምን አለ? ትንሽ እኮ አይደለም ብሩ። አውቃለሁ ብዙ ነው ግን አይዞክ በቃ። የኔ እናት አንቺ እኮ ገና ተማሪ ነሽ። ኬታ መጫለሽ። ያንተን ህልም ለማሳካት የማንፈነቅለው ድንጋይ የለም። በዛ ላይ ይሄን ሐሳብ ይዘክ የተፈለገው ብር ብዙም ቢሆን እናመጣዋለን ብሩ። ከሌለሽ 10 ብርም ብዙ ነው ባክሽ። ናውን በልንድ መላናጣም ተነስ መላናጣም። እዚህ ጋር አካውንት ቁጥር እናስገባለን። በላስ ምንድነው ምግባ? ኬታ መጣች? አሁን ዋናው ብሩ መገኘቱ ነው። የሁለተኛውን ስራ ደግሞ ፈጣሪ ይጨመርበት። ምራዊ በጣም ነው ማመሰግነው። የእውነት በጣም ነው ማመሰግነው። ምን አረኩልህ? ብሩ ደግሞ ያስፈልጋል። ያውም ለቆም ነገር ደግሞ ህልም እንደሚሳካ እርግጠኛ ነኝ። ማንንም አንቺ ልክ ቦታ ሰጥቶኝ አያውቅም። ለኔ ኑሮ የተጨነቅሽው ብቸኛዋ ሴት አንቺ ብቻ ነሽ። ነገ እኮ ብቻን አይደለም። ቆንጆ ነሽ፣ የተማርሽ ነሽ፣ በዛ ላይ ደግሞ ጥሩ ቤተሰብ አለሽ። የፈለግሽውን እኮ መምረጥ ትችይ ነበር እኮ። መረጥኩ አይደል? ምን አይነትሽ? ልብን ብሩኬ በአሁኑ ሰዓት እኮ የጠፋው እንዳንተ አይነት መልካም ልብ ነው። ገንዘብም ይገኛል። ሁሉም ነገር ጫፉን እስክትይዘው ነው። ሁሉ ነው ፈልገህ ማታገኘው ጥሩ ልብ ነው። መግባርዬ አንቺ የተለየሽ ሰው ነሽ። ግን ምን እንደፈረው ታውቂያለሽ? አንቺ እንዲህ ተጨንቀሽ ያመጣሽውን ገንዘብ ከስሬ ብቻ አንቺ እንዳላስቀይምሽ ብዬ በጣም ፈርቻለሁ። ይሄ ብር ካሁን በኋላ እንተ ነው። እኔ ስለዚህ ብር አይመለከተኝም። ብትከስርም ከዚህ በኋላ እንዴት አለ መክሰር እንደሚቻል ትማራለህ። ደግሞ ርቀት እንዳትፈራ። ምንድነው እንደዚህ የምታየኝ? ገርመሽኝ ነዋ። በእያንዳንዷ ንግግርሽ እኮ ነው የምታስገርሚኝ። እኔም እኮ እያንዳንዱ ጥንካሬ ያስገርመኛል። መግባሪ ወይዬ ቤት ልውሰድሽ? ደስ ይለኛል። መቼ እንሂድ? ነገ። እኔ ደለና ታዲያ ምን ችግር አለው? እሺ ጠዋት እንገናኝና እንሄዳለን። እሺ እና ቪላይ እንዴት አይሻት? ደስተኛ ነህ? አዎ። ስተኛ እንቅልፍ ይወስዳል? አንተ አዎ። በቃ ሌላ ምን ትፈልጋለህ? ቤት ማለት እኮ ጣራና ግድግዳ ነው። ይህ ማለት ደግሞ የተሻለ ነገር አይገባም ማለት ሳይሆን ሁሉም የተሻለ ነገር ይገባል። ደግሞ ታገኘዋለህ። በዚህ ከተማርክ ግን በዛኛው አትደሰትም። ለኔ እንኳን ችግር የለውም። ያው ላንቺ ብዬ ነው። ለምን? ያኔ መሰለ ቤት ተሽ ለውጥ የለውም። ትልቅም ትንሽም ነገር ለኔ አያስገርመኝም። ካንተ ጋር ደግሞ እዚህ ደስተኛ ነኝ።
ነብይ ስጠራሽ ምግብ እንኳን አልሰራውም። ምግብ ገዝቼ ልምጣ። ምን እያደረግሽ ነው? እኔ ጋር እኮ ብር አለ። እኔ መቼ ለማልኩ በቶሎ በል እንዳትቆይ። ሰማማንካ ቶሎ በል። ምን አቆየክ? እባክሽ ደህና ነገር ፍለጋ እየዞርኩኝ ነው። ጀግና ነሽ። ቤቱን ግን ሴት የገባበት አስመሰልሽው። እና ገብቶ የለ? ቆይሽ እናስታጥብሽ። የፊስታል ምግብ ይደብርሻል እንዴ? አይደብርኝም ማር፣ እንደውም ደስ ይለኛል። የት ለምደሽ? አጋጣሚ ይጠፋል ብለህ ነው? ነይ በይልኝ፣ ነይ እንዴት ልሽ ቆንጆ ነው። ወይስ እኔ እንዳጎርስሽ ነው? ማረኔ በደለ አንዴ ያጣላል። ነይ ቆይ እኔ ብላለሁ። ነይ አባዬ ጠፋብኝ። በቃ ምን ላድርግ? አባ ስጦታው የኔ ነው አይደለ? አንተ እንደዚህ እኮ ልትናገረኝ አይገባም። እኔ እኮ ሕፃን አይደለሁም። ከማንስ ጋር ብገጥም ምን ቸገረ? ስጦታው የኔ ነው። ከጭም ደግሞ አጎቴ ነው። አንተ ምንም እንድትናደድ አይገባም። በቃ እሺ፣ ቻው። ቤት ስመጣ እናወራለን። ምን ሆነሻል ዛሬ? ፊትሽ ልክ አይደል? ደህና ነኝ። ቆይ ሀብልሽ የት ሄደ? ጠፋብኝ። እንደዛ ምሳሽለት ያጎትሽ ስጦታ ነው የጠፋብኝ ብለሽ እንደቀልድ የምታወሪ? አሁን ስንቶና ዛሬ ያገኘሁት ነገሮች እስኪስተካከሉ እንደማላገኝ ለነገሩ። በምን ምክንያት? አባቴ ሀብሉ ስለጠፋ ከፈለኛል። ሀብሉን ሽጠሽ ገንዘቡን ሽጠሽኝ ለኔ ነው? ከኔ ማስታወሻ ጌጥ በላይ ላንተ ብር ያስፈልግ ነበር። አባቴንም ብር ስጠይቀው አልሰጥ ሲለኝ ሸጥኩት። በጣም ተናዷል። አቤት አባቴ ተናደደው ሀብሉ ሊገዛ ሲሄድ ተሽጧል ተብሎ በእኔ ምክንያት ከሚገባሽ በላይ ስቃይ አሳልፈሽ። እኔ ወደ ህይወትሽ ከመጣሁ በኋላ ስቃይ ብቻ አንድ ጥቅም እንኳን ጠቅሜሽ አላውቅም። ምንድነው አንተ ደግሞ የምታወራው? ምግባሪ እኔ ምን እንደምልሽ አላውቅም። ከቤተሰብሽ ጋር ይጣላሽ ያጎትሽን ሀብል እንኳን የሸጥሽው በእኔ ምክንያት። ደግሞ አንቺ ከኔ የተሻለ ሰው ይገባሽ።
እኔ ወደ አንተ ለመቅረብና ህልምን ለማሳካት ብዬ መስሎኝ ከቤተሰቦቼ ጋር እየተጋፈጥኩ ያለሁት። ስሚ እንት ቤተሰብሽም ቢሆን እኮ እንደኔ አይነት ወንድ ይዘሽላችሁ ስትሄጂ አይቀበሉሽ። ደግሞ ከዚህ በኋላ አንቺ ወጥቶ እየገባው ክፉ ድል መሆን አልፈልግም። አንቺም የራስሽን ህይወት ነው። ስለመለየት እያወራክ ነው ብሩኬ? አዎ የራስሽን ህይወት መብራት አለብሽ። ከዚህ በላይ ሸክም ለሆነብሽ አይገባም። ደግሞ ብድሬንም ቢሆን ሰርቼ እከፍላለሁ። በጣም ይቅርታ። ሄሎ ናፍቀሽ አንቺም እንደናፍቅሽ እኮ አውቃለሁ። ይኸውልሽ እባክሽ አንድ ጊዜ ብቻ እንገናኝ። ለመጨረሻ ጊዜ ነው ማግኘሽ። ይሄ ቀጠሮ ግድ ስለሆነ ቦታውን የመርጥ ይሻላል። ቴክስት አደርግልሻለሁ። ብሩኬ ሰላም ነው ብሩኬ? እንዴት ነሽ ግን? እንዴት ነህ ብሩኬ? ወይ በጣም አንተን ለማግኘት ብዙ ጥሪ ነበር። እውነት ከኔ ሞክረሽ ነበር? እሱ ሳልተባለ እና የት ልታገኘኝ ሞክረሽ? እሱ ተውና አምሮብሃል፣ ተቀየርክ አይደል? አመሰግናለሁ። ድሮም እኮ እዚህ እንደምትደርስ አውቅ ነበር፣ ግን የገረመኝ ፍጥነት ነው። አዎ ልክ ነሽ። እና ራስን ስልክ ቁጥሩን ትጠቀመው? አዎ ምን እንድደውልልህ ነው። እውነት ለመናገር በጣም ናፍቀኸኝ ነበር። አንተን ካስቀየምኩ ጊዜ ጀምሮ በስትክክል እንፈልግሃለን። ምን ነው አሞሽ ነበር? ያንተን ልብ በመስበሬ ልቤ ነበር የታመመው። ኦ አዛኝ ሰው ነሽ። እውነቴን ነው የምልህ። መቼ ነው አግኝቼ የምክሰው እያልኩኝ ነበር። እትከሽኝ አስበሽ ነበር? ታማኝ ፍቅረኛ ሆኜ በውድቀትም በመነሳትም ጊዜ አብሬህ ልሆን ለራሴ ቃል ገብቼ ነበር። ይሄው ፈጣሪ ያገናኝ። አሁንማ ተነስቻለሁ። ምኑን አብረን ወደቅን ብለሽ? አዎ ግን ልክስህ እፈልጋለሁ። ከኔ ጋር አብራ ወድቃ የተነሳች አለች። እውነቴን ነው የምልህ። በዚህ ሰዓት ወደ አንተ የምትመጣ ሴት ጥቅም ፈላጊ ናት።
እንዳንቺ ማለት ነው። ምን እያልከኝ ነው ብሩኬ? እንዲማ አትገመጂ። እኔ አንቺን በሆነ ሰላምታ ሰጥቼ ብቻ ነበር ማለት ማንነትሽን በደንብ አሳይሽ። ለማንኛውም የምጠብቀው ሰው አለ። በይ ቻው። ከቤተሰብስ ጋር እንዴት ነሽ? አራሱን ተውና ይሄንን ነገር ችግር የለም ሁሉንም ነግርሻለሁ። ግን ደግሞ እንዴት ነሽ? አባቴ ዘግቶኛል። ግን እሱን ተው። እኔን የገረመኝ ግን አንተን መዝጋት ነው። አንቺ እኮ መተታይ ሲታርልሽ ለርቅ ባልሆነ እንደዚህ ተጨንቀኝ መጣ። እንዴትም በሆነ እኮ ተወጂኛለሽ አንቺ። ታዲያ እሺን ካወቅኝ ሁሉ ለምን አስፈለገ? ቆይ ከታምጣው ማለት ሸጫዋለሁ እኮ ስትሸጪው አይቼሽ ነበር። ከዛ ነው ወደውኑ ገብቼ ገዛው። ለዛ ነው ተሽጧል የተባለው? እሺ ብር ከታምጣክ? ብሩ ከስፈልግ ነበር። እኔ ብር ቸግሮኝ አያውቅም። በህይወቴ ትክክለኛዋን ሴት ለማወቅ ያደረኩት ድራማ ነበር። ምን? ይቅርታ አድርጊልኝና በእኔ እንዳንቺ የተፈተነች ሴት አላየሁ። ማለት በብዙ ነገር ለኔ ነሽልኝ ነበር። ምንም ማድረግ አልቻልኩም። ትክክለኛዋን ሴት ለማወቅ ይሄን ማድረግ ነበር። እኔ ግራ እየገባኝ ነው። ስሜን አልዋሽሽ። ብሩክ ነው ስሜ። ቤተሰቦቼ ውጪ ናቸው እና እዚህ ያለውን ነገር እንዳለ ማስተዳደሩ ነው። በስሬ በጣም ብዙ ድርጅት አለ። ግን ደግሞ አንድ በጣም የተቸገርኩበት ጉዳይ ነበር። ሴቶች ወደ ህይወቴ ሲመጡ እኔን ሳይሆን ያለኝን ነገር አይተው እና ታዲያ በጣም ብዙ ነገር ለማድረግ ሞክሬ የመጣልኝ ሀሳብ ይሄ ብቻ ነበር። ቤት ወሰርከኝስ? አንድ መረዳት እናት አለች። ቤቱ የሷ ነው። የኔና አንቺን ቤት ትክክለኛ ቤታችን ውስጥ ያሳይሻል። የሷን ቤት ደግሞ አብረን እናድሰዋለን። ሰው እኮ በዚህ ልክ ይፈተናል። ይቅር በይኝ ቆንጆ። ሁሉንም ነገር እክሳለሽ። ይሄን ስታይ ይቅርታ ታደርግልኛለች ብለህ አስበህ ነው? ትክክለኛውን ላስተዋውቅሽ ብዬ እንጂ ቁስ እንደማያሸንፍሽ በትክክል ማንነትሽን አይቻልም። በልሻው ነው ወደ ቤት የሸኘኝ። ለማንኛውም ይሄን ኑሮ ስለምትኖር በጣም ደስተኛ ነኝ። እንዴ ዛሬማ ከኔ ጋር ትልቅ ውለው ነው ያለን። ለአባትሽም ሽማግሌ እንደምልክ ነገር የለም። ምን? ትምህርቴስ? ስትጨርሽ አገባሻለሁ። ግን ቤተሰብነቴን ካሁኑ ማጠናከር ነው ፈልገው። በልሻው